ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ነው አከም ነጋጅርቱ ሁንዲ ከሰኑ ፈያ ከሰኒ አኔ ነጋጅራ እንኳን በሰላም በድጋሚ ተገናኘን። ትንሽ ጻፍቻለሁ አቃለሁ በጣም ይቅርታ። በገነጋ ሁለት ዴቪኔ ሲንጀቹ በርባዳ ጥቆ አንበዴፍ ዲፋም ሲንጀቹ በርባዳ ከዚህ በኋላ በተከታታይ ለመልቀቅ እሞክራለሁ። ስለጠፋውባችሁ በጣም ይቅርታ። ዛሬ ይዤላችሁ የመጣሁት ክፍል 37 ላይ ደርሰናል። ክፍል 37 ከዚህ በፊት ያለፉትን ክፍሎች ያላያችሁ ሄዳችሁ እንድታዩ ጠይቃችኋለሁ። ዛሬ ክፍል 37 ወይም ኩታ ሶዶሚ ቶርበፋ ይረገኝ ይጅራ አፋን ኦሮሞን በአማርኛ መማር ወይም ለርን አፋን ኦሮሞ ቻናላችን ካላዊ ኦፊሻል ቴሌግራም ቻናል አለ። እሱን ያልተቀላቀላችሁ እንድትቀላቀሉ በአክብሮት ጠይቃችኋለሁ። ቀጥታ ወደ ትምህርቱ እናልፋለን። ዛሬ ይዤላችሁ የመጣሁት ጋፊፊ ዴቢ ይላል። ጋፊፊ ዴቢ ማለት ጥያቄና መልስ በአፋን ኦሮሞ የተለያዩ ጥያቄዎችንና የተለያዩ መልሶችን አንድ ላይ ይዤላችሁ መጥቻለሁ። አጠራርጌ እሱን እንድትከታተሉ ይጠይቃችኋለሁ ማለት ነው። እስቲ አሁን ወደ ቀጥታ ወደ ጥያቄና መልሱ እንሂድ። ለምሳሌ ምን ይላል እዚህ ጋር አቲ በረታዳ ይላል። አቲ በረታዳ አቲ ማለት አንተ ማለት ነው። አቲ በረታዳ በረታ ማለት ተማሪ ነው። አቲ በረታዳ ዳ ብሎ ሲጠይቅ ተማሪ ነህ ማለት ነው። አቲ በረታዳ አንተ ተማሪ ነህ ማለት ነው። ወይም ለሴትም ይሆናል አቲ ሲል ለሴትም ለወንድም ዩ ስለሆነ ማለት ነው። ለሴትም ለወንድም አቲ ነው የምንለው በአፋን ኦሮሞ። ስለዚህ አቲ በረታዳ ሲንል አንቺ ተማሪ ነሽ ወይም ተማሪ ነህ ማለት ነው። አቲ በረታዳ ብለን ስንጠይቅ ከዛ አኒ በረታ ሚቲ ሲል እኔ ተማሪ አይደለሁም። አኒ በረታ ሚቲ አኒ እኔ ነው። አኒ በረታ ተማሪ ነው። በረታ ማለት ሚቲ ሲል አይደለሁም ማለት ነው። ሚቲ ማለት ኔጌቲቭ ነው። አይደለሁም ማለት ነው። ሚቲ ሲል ኤየቲ ቢል ኖሮ ደግሞ አዎ ተማሪ ነኝ ይሆን ነበር። ኤየቲ አኒ በረታዳ ቢል አዎ ተማሪ ነኝ ይሆን ነበር። ግን አሁን እዚህ ጋር አይ ተማሪ አይደለሁም፣ እኔ ተማሪ አይደለሁም፣ አኒ በረታ ሚቲ እኔ ተማሪ አይደለሁም ብሎ መልሷል ማለት ነው። ሌላ ደግሞ እዚህ ጋር ምን ይላል? ሲዱኩባ ብሎ ሲጠይቅ ሲዱኩባ ያመሃል ማለት ነው ወይም ያምሻል ማለት ነው። ሲዱኩባ ሲል ማለት ነው። ሲዱኩባ ያመሃል ወይም ያምሻል ማለት ነው። ሲዱኩባ ሲ አንተን ወይም አንቺን ማለት ነው። ዱኩባ ደግሞ ህመም ነው ወይም በሽታ ስለሆነ ሲዱኩባ ያመሃል ማለት ነው። ነን ዱኩቡ ብሎ ይመልሳል ማለት ነው። ካላመመው አያመኝም። ነን ዱኩቡ ነን ዱኩቡ ብላ ትመልሳለች። አያመኝም ማለት ነው። ነን ዱኩቡ ሲል አያመኝም። ሲዱኩባ ሲል ነን ዱኩቡ አያመኝም። ኤና ዱኩባ ቢል ኖሮ አዎ ያመኛል ማለት ነው። ኤና ዱኩባ ያመኛል ይሆን ነበር ማለት ነው። ሌላ ደግሞ እዚህ ጋር ምንድነው? ካሌሳ አሲ ቱርቴ ይላል። እዚህ ጋር ካሌሳ ማለት ትላንትና ነው። አሲ ማለት እዚህ ማለት ነው። አሲ እዚህ የቹዳ አፋን አማርፋትን አሲቹን እዚህ የቹዳ ካሌሳ አሲ ቱርቴ የሙጀን አፋን አማርፋ ማልጅና ትላንትና እዚህ ነበርክ የቹዳ አፋን አማርፋትን ካሌሳ አሲ ቱርቴ የቹን ትላንትና እዚህ ነበርክ የቹዳ ዱርበል ለፋከሱማ ትላንትና እዚህ ነበርሽ የቹዳ ካሌሳ አሲ ቱርቴ ስንል ለሴትም ለወንድም ነው። ትላንትና እዚህ ነበርክ ወይም እዚህ ነበርሽ ማለት ነው በአማርኛ። በአፋን ኦሮሞ ደግሞ ካሌሳ አሲ ቱርቴ ብለን እንጠይቃለን ማለት ነው። ከዛ ምንድነው መልስ? ለምሳሌ አኒ ካሌሳ አሲ ሂንቱሬ አኒ ካሌሳ አሲ ሂንቱሬ ብሎ ከመለሰ ወይም ከመለሰች እኔ ትላንትና እዚህ አልነበርኩም ማለት ነው። እኔ ትላንትና እዚህ አልነበርኩም ማለት ነው። አኒ ካሌሳ አሲ ሂንቱሬ ካለ አኒ ካሌሳ አለ እኔ ትላንትና አሲ ሂንቱሬ እዚህ አልነበርኩም። ሂንቱሬ ካለ አልነበርኩም ማለት ነው። አኒ ካሌሳ አሲ ቱሬ ካለ ደግሞ ሂን ሚለው ተሰርዞ ማለት ነው። እቺኛዋ ሂን ሚለው ከጠፋ አኒ ካሌሳ አሲ ቱሬ ካለ ትናንትና እኔ እዚህ ነበርኩ ማለት ነው።
ሌላ ደግሞ እዚህ ጋር ኢኒ ከሌሳ አሲቱሬ ሲል ኢኒ ከሌሳ አሲቱሬ እሱ ትላንትና እዚህ ነበር ብለን ስንጠይቅ ማለት ነው። ኢኒ እሱ ማለት ነው። እሱ ትላንትና እዚህ ነበር ማለት ነው። ኢኒ ከሌሳ አሲቱሬ ከሌሳ ማለት ትላንትና ነው። እነዚህን ቃላቶቹንም ያው መያዝ አለባችሁ። ከሌሳ የቹን አፋን አማሪፋቲን ትላንትና የቹዳ ኢኒ የቹን ሞ እሱ የቹዳ አሲቱሬ የጀኑ እዚህ ነበር የቹዳ አሲ እዚህ የቹዳ ኢኒ ከሌሳ አሲቱሬ የነሙ ጋፈኑ እሱ ትላንትና እዚህ ነበር የኔ ጋፈና ይችላል። ከዛ መልስ ላይ ምን አለ? ለምሳሌ ኢኒ ከሌሳ አሲሂንቱሬ ኢኒ ከሌሳ አሲሂንቱሬ ከተባለን እሱ ትላንትና እዚህ አልነበረም ማለት ነው። ኢኒ እሱ ነው። ከሌሳ አሲ ትላንትና እዚህ ሂንቱሬ ካለ አልነበረም ማለት ነው። ሂን ያልኳችሁ ነው። ሂን ካለ አልነበረም አልሆነም ማለት ነው። ኔጌቲቭ ስለሆነ ሂንቱሬ ስላለ አልነበረም ማለት ነው። ቱሬ ቢል ኖሮ ኢኒ ከሌሳ አሲቱሬ ካለ ብቻውን እሱ ትላንትና እዚህ ነበር ይሆን ነበር ማለት ነው። ሌላ ደግሞ ምንድነው የሚለው እዚህ ጋር ኮጳ ኢሳ ቱሬ ብለን እንጠይቃለን። ኮጳ ብቻውን ማለት ነው። ኮጳ ሲል ኮጳ ኢሳ ቱሬ ብቻውን ነበረ ብለን እንጠይቃለን ማለት ነው። ኮጳ ኢሳ ቱሬ ብቻውን ነበር ይችላል። እዛ መልስ ላይ ለምሳሌ ኤ ስንል እቺኛ ኤ ብለን መመለስ እንችላለን። ከዛ በኋላ ኮጳ ኢሳ ቱሬ አዎ ብቻውን ነበር ብለን መመለስ እንችላለን። ለኪ ካለ ለምሳሌ ደግሞ አይ ኮጳ ኢሳ ሂንቱሬ እንል ነበር። ሂንቱሬ አይ ብቻውን አልነበረም እንል ነበር። ብቻውን አይደለም ለማለት ከፈለግን ስለዚህ ምንድነው የምንጨምረው? ለምሳሌ ይሄንን ኔጌቲቭ ለማድረግ ሂንቱሬ የሚለውን ከጨመርን እዚህ ጋር ሁለቱ መሃል ኔጌቲቭ ይሆናል ማለት ነው። ስለዚህ ባጭሩ አሁን ኮጳ ኢሳ ቱሬ ለሚለው ብቻውን ነበረ። ከዛ መልስ ላይ ምንድነው ኮጳ ኢሳ ቱሬ አዎ ብቻውን ነበረ ብለን እንመልሳለን ማለት ነው። ሌላ ለምሳሌ አቲ አንተ ወይ አንቺ ማለት ነው። አቺ ቱርቴ አቺ ቱርቴ ይሰይዱ ከነሞ አፋን አማሪፋትን የሙጋፈኑ ማልጂኔ ጋፈና አንተ ወይም አንቺ የቹራ የዱር በታቴ አንቺ እናኔ የዲረቴ አንተ ጀናኝ የቹራ አንተ ኦኪን የዱር በታ አንቺ እዛ ነበርክ አንተ እዛ ነበርክ የዱር በታቴ ደግሞ አንቺ እዛ ነበርሽ ጀናኝ የቹራ። ስለዚህ አቺ ቱርቴ ብለን ስንጠይቅ አንተ እዛ ነበርክ ማለት ነው። አቺ ቱርቴ ብለን እንጠይቃለን። ከዛ አዎ ከሆነ መልሱ ኤየን አኒ አቺን ቱሬ ኤየን አኒ አቺን ቱሬ አዎ እዛ ነበርኩ ብሎ ይመልሳል ማለት ነው። ኤየን አኒ አቺ ቱሬ ማለት አዎ እዛ ነበርኩ። ኤየን ማለት አዎ ማለት ነው። አኒ አቺን ቱሬ ካለ ደግሞ እዛ ነበርኩ ማለት ነው። አኒ አቺ ሂንቱሬ ቢል ኖሮ እዚህ ጋር አይ እዛ አልነበርኩም ማለት ነው። እንደዛ ይሆን ነበር ማለት ነው። ያው መልሱን የተለያየ መልስ ስለሚመልሱ ማለት ነው። ግን አይደለም ለማለት ከፈለግን ለኪ ነው አላደረኩም ወይ አልሆነም ለማለት ደግሞ ሂንቱሬ ኢንጎኔ ምናምን እንላለን። ስለዚህ ሂንቱሬ ካለ አልነበርኩም ይሆናል ማለት ነው። ስለዚህ እዚህ ጋር ግን ሂንቱሬ ስላሌለ አኒ አቺን ቱሬ ስላለ እዛ ነበርኩ ማለት ነው። ሌላ ደግሞ ለምሳሌ እስቲ ይሄንን መለቃ ቀብዳ ይላል። መለቃ ቀብዳ ገንዘብ አለህ ማለት ነው። መለቃ ቀብዳ ሲል ገንዘብ አለህ ማለት ነው። መለቃ ገንዘብ ነው ብር ምናምን። መለቃ ቀብዳ ሲል ገንዘብ አለህ የነገሙ ጋፈኑ። ለኪ ካለ ለኪ አኒ መለቃ ሂንቀቡ ለኪ አኒ መለቃ ሂንቀቡ አይ እኔ ገንዘብ የለኝም። አይ እኔ ገንዘብ የለኝም። ለኪ አኒ መለቃ ሂንቀቡ ይላል ማለት ነው። እዚህ ጋር አይ እኔ ገንዘብ የለኝም። ለኪ አኒ መለቃ ሂንቀቡ ሂንቀቡ ስላለ የለኝም ማለት ነው። ሌላ ደግሞ ኢሳ ማለት እሱ ማለት ነው። ኢሰኒ ቤክታ ብሎ ሲጠይቅ
ኢሳኒ ቤክታ እሱን ታውቃለህ ወይም ታውቂያለሽ ማለት ነው። ኢሳኒ ቤክታ ኒ ቤክታ ማለት ታውቃለህ ወይም ታውቂያለሽ ማለት ነው። ጥያቄ ምልክት እሱን ኢሳ እሱን ነው። ኒ ቤክታ ካለ እሱን ታውቃለህ ወይም ታውቂያለሽ ብለን ስንጠይቅ ከዛ መልስ ምን ሊሆን ይችላል? ኤዬ ማለት አዎ ማለት ነው። ነን ቤካ ኤዬ ነን ቤካ ካለ አዎ አውቀዋለሁ ማለት ነው። ኤዬ ነን ቤካ አዎ አውቀዋለሁ ወይም አውቃታለሁ ይሆናል። ለሁለቱም ለወንድም ለሴትም ማለት ነው። ኤዬ ነን ቤካ ብለን እንመልሳለን ማለት ነው። ካላወቅን ደግሞ ለኪ ሂን ቤኩ ነው የምንለው። በቃ ካላወቅን አይ አላውቅም ለማለት ከፈለግን ለኪ እንለና ለኪ ማለት አይ ማለት ነው። ሂን ቤኩ ካለ ሂን ቤኩ አላውቅም ማለት ነው። ሌላ ለምሳሌ እዚህ ጋር ደግሞ ምን ይላል? ሀዊ አርጊቴ ጅርታ ሀዊ የሰው ስም ነው። ሀዊ አርጊቴ ጅርታ ብለን ስንጠይቅ ሀዊን አይተሃታል ማለት ነው። ሀዊን አይተሃታል ወይ? ሀዊ አርጊቴ ጅርታ ወይም ሀዊን አይተሻታል ወይ ማለት ነው። ሀዊ አርጊቴ ጅርታ አርጊቴ አርጉ ማለት ማየት ነው። አይተሃታል ነው። ስለዚህ ለኪ ካለ ለምሳሌ ለኪ አይ ማለት ነው። አኒ እኔ ሀዊ ሂን አርጊኔ ለኪ አኒ ሀዊ ሂን አርጊኔ አይ እኔ ሀዊን አላየኋትም። አይ እኔ ሀዊን አላየኋትም። ሀዊ አኒ ሂን አርጊኔ ማለት ነው። አላየኋትም ሂን አርጊኔ ማለት ነው። በቃ ለኪ አኒ ሀዊ ሂን አርጊኔ አይ እኔ ሀዊን አላየኋትም። ሌላ ለምሳሌ እዚህ ጋር ግርማን ገራ ገባ ዴሜ ጅራ ብለን ስንጠይቅ ግርማ ወደ ገበያ ሄዷል ብለን ነው የምንጠይቀው ማለት ነው። ግርማ ወደ ገበያ ሄዷል። ግርማን ገራ ወደ ማለት ነው። ገበያ ነው። ዴሜ ጅራ ስንል ዴሜ ማለት ሄዷል ማለት ነው። እና አንድ ላይ ግርማ ወደ ገበያ ሄዷል ብለን ስንጠይቅ አዎ ከሆነ ኤዬ ነው። ካልሆነ ደግሞ ለኪ ነው። ኤዬ ግርማን ገረ ገባ ዴሜ ጅራ ኤዬ ግርማን ገረ ገባ ዴሜ ጅራ አዎ ግርማ ወደ ገበያ ሄዷል ብለን እንመልሳለን ማለት ነው። እዚህ ጋር አዎ ግርማ ወደ ገበያ ሄዷል ብለን መመለስ እንችላለን። ለኪ ከሆነ ደግሞ አይ ግርማ ወደ ገበያ አልሄደም ነው። ለኪ ግርማን ገረ ገባ ሂንዴምኔ ነው የምንለው ማለት ነው። ሂንዴምኔ ካለ አልሄደም ነው። መጀመሪያ ላይ ደግሞ ለኪ እንላለን አይ ለማለት ይሄንን ይመስላል። ሌላ ደግሞ እዚህ ጋር ይሄንን እስኪ ኢጆሌ ቀብዳ ልጆች አሉ ወይም አሉሽ ነው። ኢጆሌ ቀብዳ ማለት ጆሌ ቀብዳ የሙጀን አፋን ማሪፋ ማንጀና ልጆች አሉ ወይም አሉሽ ጀኔ ጋፍኑ ኢጆሌ ቀብዳ ወጀቹ በርባን አከሰኔ ጋፍነቹ ልጆች አሉ ወይም አሉሽ የናን የዱር በታተቹዳ ልጆች አሉ ለማለት ስንፈልግ ኢጆሌ ቀብዳ እንላለን። ኢጆሌ ልጆች ስለሆኑ ኤዬ ኢጆሌ ነንቀባ ኤዬ ኢጆሌ ነንቀባ ካለ አዎ ልጆች አሉኝ። ኤዬ ኢጆሌ ነንቀባ አዎ ልጆች አሉኝ። ከሌላው ደግሞ ለኪ ኢጆሌ ሂንቀቡ ይላል ማለት ነው። ሂንቀቡ ካለ የለኝም ነው። እዚህ ጋር ደግሞ ሌላ ኢሼን ሃዳ መና ኢሳቲ ኢሼን ሃዳ መና ኢሳቲ ኢሼን ማለት እሷ ማለት ነው። ሃዳ ማለት ሃዳ መና አንድ ላይ ባለቤት ወይም ሚስቱ ማለት ነው። ኢሳቲ ስንል ኢሳ የሱ ማለት ነው። ኢሳቲ ስንል ደግሞ የሱ ነው እንደማለት ነው። እሷ ሚስቱ ናት ብለን ለመጠየቅ እንደዛ ነው የምንለው ማለት ነው። ምንድነው የምንለው? እሷ ሚስቱ ናት ብለን ለመጠየቅ ስንፈልግ በአፋን ኦሮሞ ኢሼን ኢሼ ማለት እሷ ስለሆነ ኢሼን ሃዳመና ኢሳቲ እንላለን ማለት ነው። ኢሼን ሃዳመና ኢሳቲ ብለን ስንጠይቅ እሱ ሚስቱ ናት ብለን ለመጠየቅ ስንፈልግ ማለት ነው። ከዛ መልሱ ምን ሊሆን ይችላል? ኤዬ ከሆነ አዎ ነው። ኤዬ ኢሼን ሃዳመና ኢሳቲ አዎ እሷ ሚስቱ ናት። አዎ እሷ ሚስቱ ናት። ኢሼን
ሃዳመና ኢሳቲ ብለን መመለስ እንችላለን ማለት ነው። ዛሬ ያስኩላችሁ አጠር ብልም ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ካሁን በኋላ አልጠፋባችሁም። ቀን በቀን ልለቅላችሁ ሞክራለሁ። በተቻለኝ አቅም ይቀጥላል። ኢቲፉፋ ቻናላችን ካላቦ የዩቲዩብ ቻናል ካላቦ ኦፊሻል የሚል ደግሞ ቴሌግራም አለ። ጆይን ያላደረጋችሁ እሱን ጆይን አድርጉላችኋለሁ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ። አመሰግናለሁ።